እሺ ጌታ ይመስገን። ተነስተን እንቁምና ኤፌሶስ ምዕራፍ 4 ከቁጥር 8 እስከ 9 ድረስ ሁለቱን ቁጥር ነው የምናነበው። ከ1 እስከ 7 ባለፈው ጊዜ ሄደናል። ዛሬ 8 እና 9 እናደርጋለን። ከዛ የሚቀጥለው ደግሞ በአንድ ክፍለ ጊዜ ለመዝጋት እንሞክራለን። ቁጥር 8 እና 9 በመጨረሻም ወንድሞች ሆይ እውነት የሆነውን ሁሉ፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹሕ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ፣ በጎነት ቢሆን ወይም ምስጋና እንደነዚህ ስላሉት ነገሮች አስቡ። ከእኔ የተማራችሁትን ወይም የተቀበላችሁትን የሰማችሁትን ወይም ያያችሁትን ማናቸውንም ነገር አድርጉ። የሰላም አምላክ ከእናንተ ጋር ይሆናል። ቁጥር 8 እና 9 ነው ዛሬ የምንመለከተው። እንደምታዩት በመጨረሻም ብሎ ነው የሚጀምረው። በመጨረሻም ብሎ መጀመሩ ሐዋርያ ጳውሎስ አሁን ምዕራፍ 4 ላይ ነን ያለነው። ብዙ ነገሮችን የስንብትና የማጠቃለያ ነገር እየተናገረ መምጣቱን ያሳስበናል። ከዚህ በፊት ቁጥር 7 ላይ ስለ እግዚአብሔር ሰላም ተናግሮ ነበር። እንደምታስታውሱት አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ልባችሁን ይጠብቃል ብሎ ስለጀመረ አሁንም እዚህ የዛሬው ክፍል ስለ ሰላም ያወራል። ያንኑ የተያያዘ ነገር እንደሆነ ልብ ማለት ያስፈልገናል። በዚህ በቁጥር 8 እና 9 ውስጥ ስለ ሁለት ትልልቅ ነገሮች ነው የሚናገረው። ሁለት ትልልቅ ነገሮች ማለት ስለ ሐሳብ፣ እነዚህን አስቡ፣ እነዚህን እንደነዚህ ያሉትን አስቡ ይለናል። ደግሞ እነዚህን ደግሞ አድርጉ ብሎ ስለ ማሰብና ስለ ማድረግ ይናገራል። እነዚህ ሐሳብና ተግባር በጣም የተያያዙ ነገሮች እንደሆኑ ታውቃላችሁ። እነዚህን አስቡ ብሎ ሲለን በውስጥ ባለው ማንነታችን፣ ስለ አእምሮአችን፣ ስለ ልባችን ነው የሚናገረው። እንደምታውቁት በጣም አንድ ትልቅ ፋብሪካ አእምሮ የሚባል ተገጥሞልናል። ሳያቋርጥ ነው የሚሰራው። ይገርማችኋል። ቀንም ኢቭን ተኝተንም ቢሆን እንደሚሰራ የሳይንሱ ክፍል ያወራል። በአማካይ የአእምሮአችን የሰው በአማካይ ወደ 3 ፓውንድ ነው ይላሉ። ማለት ግማሽ ሊትር የሚከብደውን ያህል ማለት ነው። በነገራችን ላይ የወንዶች ትንሽ ይበልጣል ይላሉ። ግን ያ ደግሞ ጠቢባን አያደርጋቸውም። የሳይዝ ጉዳይ ብቻ ነው። የድሮ ሪሰርች የሚያወራው በቀን 70,000 ያህል ሀሳብ አእምሮ ያስባል ይባላል። አታማትቡም እንዴ? 70,000 ሀሳብ ቱር 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 ጧ ጧ ጧ ይሄዳል። በቀን ሙሉ ይሄዳል። እና እኔና እናንተ ዝም ብለን እናስተናግደዋለን። እና የሚያልፈው ያልፋል። ከዛ ውስጥ የምናስቀረውን ነገር እናስቀራለን። በቃ እንደዛ ይላል። ይሄ ሁሉ ሀሳብ በ24 ሰዓት ውስጥ ሰው ያስባል ማለት ነው። እና ሐዋርያ ጳውሎስ ቁጥር 8 እና 9 ላይ የሚያወራው ይሄ ስለሚሄደው ሳይሆን ስለምናስቀረው ነገር ነው። ምክንያቱም አእምሮአችን ውስጥ የስቶሬጅ ፕሮብሌም የለውም። በጣም ብዙ መያዝ የሚችል አለ። እርግጥ ሳይንቲስቶች የሚሉት 50% ያህል ማስታወስ እንችላለን ይላሉ። እሱ እንግዲህ ከብዙ ሁኔታዎች ጋር የተያዘ ነገር ነው። ግን ይሄ የምናስቀረውን ነገር ግን እሱን በተመለከተ ጳውሎስ በጣም በአጽንኦት ይናገራል። ልክ እንደ ምሳሌ ጻፊ ማለት ነው። ምሳሌ ጻፊ ምዕራፍ 4 ቁጥር 23 ላይ አጥብቀህ ልብህን ጠብቅ የህይወት መውጫ ከርሱ ነውና ብሎ ይናገራል። እዛ ሐሳባችን ጋር ልባችን ጋር ውስጥ ያለው ነገር ጋር በጣም በጣም ትልቅ ኃላፊነት አደራ ይሰጠናል የእግዚአብሔር ቃል። አንዳንድ ጊዜ አንዳንድ ሰዎች ማሰብ አይከለከልም ነው። ምነው ሐሳብ ያዘሽ ካለች ማሰብ ይከለከላል እንዴ ሊሏችሁ ይችላሉ። እና እውነት ነው፣ ማሰብ ይቻላል፣ ማሰብ ይቻላል። ግን ኃላፊነት አለው። በኋላ ቆይቶ ተግባር የሚሆነው ወይም ቆይቶ ቃል ሆኖ የሚወጣው በልባችን ውስጥ ያስቀመጥነው በአእምሮአችን ውስጥ ስፍራ የሰጠነው ያሰላሰልነው ነገር ስለሆነ ማለት ነው። ከዚህ በፊት የነገርኳችሁ ይመስለኛል። አዲስ ልጃችንና ጌታቸው ድሮ እኛ ቤት ይኖር ነበር። ወንድሜ ነው ይኖር ነበር። አብሮን ሲኖር አንድ ቀን በማለዳ አዲስ አጎቱን ፒዛ ግዛልኝ አለው። ጌታቸው ኢግኖር አደረገው። አዲስ አንድ አመሉ ከጀመረ ደግሞ አያቋርጠው እና ትንሽ ቆይቶ ፒዛ ይለዋል። ትንሽ ቆይቶ ፒዛ ይለዋል። ለካ የሆነ ሐሳብ አእምሮ ውስጥ እየገባ ነው ጌታቸው ጋር። ጌታቸው አይሆንም ይላል፣ ግን ፒዛ ይለዋል። እና ትንሽ ቆይቶ ፒዛ ይለዋል። ጠዋት የተጀመረ ነገር በኋላ ወደ ረፋዱ ከሰዓት በኋላ ራሱ ጌታቸው አማረው። ሐሳብ ነው። ሐሳብ አእምሮ ውስጥ ከገባና ቦታ ከያዘ ያ ይቀየራል። መጨረሻ ላይ አብረው ወደ ፒዛ ቤት ሄዱ። ሲሲ ፒዛ ነው ሄዱት።
ለዚህ ይመስለኛል መዝሙረ ዳዊት ምዕራፍ 19 ቁጥር 14 ላይ አለቴና አዳኜ እግዚአብሔር ሆይ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን ይላል። የአፌ ቃልና የልቤ ሐሳብ በፊት ምክንያቱም በልብ ውስጥ በአእምሮ ውስጥ የሚቀመጥ ሐሳብ አለ። እንዳልኳችሁ የሚመጡት ነገሮች ሁሉ አይሄዱም። የሚቀር ነገር ስላለ ዳዊት ስለዛ ነገር በልቤ ውስጥ ስለሚቀረው ነገር እባክህ በአንተ ፊት ያማረ ይሁንልኝ ብሎ ይናገራል። ጳውሎስ እዚህ ክፍል ውስጥ እነዚህን የመሳሰሉትን አስቡ፣ እነዚህን የመሰሉትን አስቡ ብሎ ማለቱ ኮንቴክስቹዋሊ በአውዱ መሰረት ምዕራፍ 4 ላይ ፊልጵስዩስ ከግንኙነት ጋር የተያያዘ ነገር ነው። እንደምታስታውሱት ኤዎዲያንና ሲንጤኬን እመክራለሁ በአንድ ሐሳብ ተስማሙ ብሎ ስለ ግንኙነታቸው ተናግሮ ነው አሁን እዚህ ጋር ስለ ሐሳብ የሚናገረው። ገርነታችሁ ማለት ልዝብነታችሁ፣ የዋህነታችሁ ለሰው ሁሉ ይታወቅ። ትራፊክ ስንነዳ ኦልዌይስ እነዚህም ፎር ሳይድስ ከአራት በኩል የሚመጡት መኪናዎች ሁሉም ቆም ብለው እንዲሄዱ የሚደረግበት ቦታ አለ እና እናውቃለን። በቃ አራት መኪና ከግራም ከቀኝም ፊት ለፊትም ከጎንም ሲመጡ እኩል እንቆማለን። ከዛ በኋላ አንድ ሰው መልቀቅ አለበት። ህጉ የሚለው ነገር አለው። ግን አንዳንድ ጊዜ ተራህም ሆኖ ያንን ሰው ለማሳለፍ የምታደርገው መልቀቅ እሱ ገርነት፣ ለሌላው ሰው መልቀቅ፣ ለዘብ ማለት፣ ለስለስ ማለት፣ የዋህ ቅን መሆን በግንኙነት እሱ ለሰው ሁሉ ይታወቅ ብሎ የሚልበት ቦታ ላይ ነው። ስለዚህ ስለ ሐሳብ የሚናገረው በጌታ ደስ ይበላችሁ፣ ሁልጊዜ ደስ ይበላችሁ ብሎ ስለ ደስታ በሚናገርበት ክፍል የእግዚአብሔር ሰላም በክርስቶስ ኢየሱስ ልባችሁን ይጠብቃል ብሎ በሚናገርበት ክፍል ውስጥ ነው ይህን አሳሰባችንን በተመለከተ የሚናገረው። ምክንያቱም ሐሳባችን ውስጥ የሚከናወነው ነገር ከእግዚአብሔርም ጋር ወደ ላይም ደግሞም ወደ ጎን እርስ በርስ ካለን ግንኙነት ጋር በጣም የተቀራረበ የተያያዘ ነገር ስለሆነ ማለት ነው። አንድ ነገር ግን አስረግጬ መናገር የምፈልገው ጳውሎስ እዚህ ጋር በዚህ ዘመን እንደምንሰማው ስለ ፖዚቲቭ ቲንኪንግ አይደለም የሚናገረው በፍጹም። ምክንያቱም ይሄ የፖዚቲቭ ቲንኪንጉ ነገር ከሰው ጀምሮ ሊሆን ስላለ ነገር ነው የሚያወራው። አንተ እንዲህ ብለህ ብታስብ፣ አንተ እንዲህ ብለህ ብታስብ፣ አንተ እንዲህ ብለህ ብትናገር፣ አንተ እንዲህ ብለህ ብታውጅ ብሎ ከሰው የሚነሳውን ነገር ነው የሚናገረው። ነገር ግን ጳውሎስ ሁልጊዜ እንደምናውቀው ስለ ኢየሱስ ክርስቶስና ስለ መስቀሉ ብቻ የሚያወራ አገልጋይ ነው እና ስለዚህ ይልቁንም ጳውሎስ አስቡ ብሎ በተደጋጋሚ በተለያየ ክፍል የሚናገረው በላይ በክርስቶስ ዘንድ ያለውን አስቡ የሚል አገልጋይ ነው። ደግሞም ስለ መንፈስ እንድናስብ ይሁንልን፣ ምክንያቱም ስለ ስጋ ማሰብ ሞት ነው፣ ስለ መንፈስ ግን ማሰብ ሕይወት ነው ብሎ ሮሜ ምዕራፍ 8 ላይ የሚናገር ሰው አገልጋይ ስለሆነ ማለት ነው። በፍጹም ስለ ፖዚቲቭ ቲንኪንግ አይደለም እነዚህን እዚህ ውስጥ ዘርዝሮ የሚነግረን ነገሮች። እርግጥ ነው ጳውሎስ ይህንን በጻፈበት ጊዜ የግሪክ ፈላስፋዎች እነዚህ ዛሬ የምናያቸውን 8 የሚያህሉ ነጥቦችን ያነሷቸዋል። ይሄ በውጭም ባለው ዘንድ መልካም የሆነው ነገር መልካም ከሆነ ልንቀበለው የሚገባ ነገር ነው። ግን ሐሳቡ ከእግዚአብሔር ቃል ጋር የታረቀ ስለሆነ እዚህ ስፍራ ላይ ሐዋርያው ጽፎልናል። ያንን እንመለከታለን ማለት ነው። መዝሙር 84 ቁጥር 5 ላይ አቤቱ እርዳታው ካንተ ዘንድ የሆነለት በልቡም የላኛውን መንገድ የሚያስብ ሰው ምስጉን ነው ይላል ጳውሎስ። ያንን ነው እያለን ያለው። እርዳታው ካንተ ዘንድ የሆነለት በልቡም የላኛውን በአእምሮውም በሐሳቡም ውስጥ ከላኛው ጋር የተሳሰረ የሚያውጠነጥን ሰው እሱ ምስጉን ነው ይላል። እግዚአብሔር አምላክ ይህን ሕይወት ያብዛልን። ብዙ ሃይማኖቶች አሉ እኮ ቁጭ ብላችሁ እግር አጣምራችሁ እንደዚህ ብላችሁ አስቡ፣ እንደዚህ ተኝታችሁ እንደዚህ አስቡ፣ እንደዚህ ብላችሁ ጫካ ውስጥ ሄዳችሁ አስቡ የሚሉን በጣም ብዙ የሰዎች ትምህርት አለ። ጳውሎስ ስለሱ ሳይሆን የሚናገረው በላይኛው ላይ ካለው ጋራ ከክርስቶስ ጋር ከተያያዘው ጋር የምናስበውን ሐሳብ ስለሱ ነው የሚናገረው። እነዚህን የመሳሰሉትን አስቡ፣ እነዚህን ደግሞ አድርጉ፣ ይህን ታገኛላችሁ ይለናል። የትምህርት የዋና ሐሳብ ይሄ ይሆናል ማለት ነው። ለምጽፉ ቁጥር 1 የክርስቲያን አስተሳሰብ ሕይወት። ክርስቲያን ያስባል። ይሄ የማሰብ ሕይወቱ የአስተሳሰብ ሕይወቱ ምንድነው ብለን ከጠየቅን እነዚህን ነገሮች አስቡ ነው የሚለን ጳውሎስ። እናንብበው ቁጥር 8 በመጨረሻም ወንድሞች ሆይ እውነት የሆነውን ሁሉ፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣ ንጹሕ የሆነውን ሁሉ፣
ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ፣ በጎነት ቢሆን ወይም ምስጋና እንደነዚህ ስላሉት ነገሮች አስቡ። እውነት የሆነውን ነገር ማለት የውሸት ተቃራኒ ማለት ነው። እውነት ማን ነው? ክርስቶስ ነው። ሮሜ ምዕራፍ 3 ቁጥር 4 ላይ ታገኙታላችሁ። እግዚአብሔር እውነተኛ፣ ሰው ግን ሐሰተኛ ይሁን ብሎ ይናገራል። ይሄ ለጳውሎስ እውነት የሆነው ነገር በኢየሱስና በወንጌሉ የተገለጠው ማለቱ ነው። እውነት የሆነውን ነገር አስቡ። ክቡር የሆነውን ነገር ሁሉ፣ ኖብል የሆነውን ነገር፣ ይህንን ኖብል የመሆን ነገር ለዲያቆናትና ለቤተክርስቲያን መሪዎች ጠቅሶታል። አንደኛ ጢሞቴዎስ ምዕራፍ 3፣ ቲቶ ምዕራፍ 2 ላይ ዲያቆናትና ቤተክርስቲያን መሪዎች ለአገልግሎት ሲታጩ መመዘኛ እዛ ጋር ታገኛላችሁ። እዛ ቦታ ላይ ኖብል የሆነ ነገር፣ የተከበረ ነገር፣ ክቡር የሆነ ነገር ብሎ እንደ ባህሪ ነው የሚጠይቀው። እዛ ጋር የተከበረ ሆኖ የሚገኝ ሰው በሕዝቡ መካከል በሚያገለግላቸው ሕዝብ መካከል የሚከበር ሰው እንዲሆን ይፈለጋል። ዲያቆኑ፣ የቤተ ክርስቲያን መሪው። የተከበረው የምክር ቤቱ አባል የሚል ቋንቋ አታውቁም? ታውቃለች? የተከበረው የምክር ቤቱ አባል የተከበረው የምክር ቤቱ አባል ወንበሩ ነው። ሰውየው ራሱ የተከበረ ግን መሆን እሱ ሌላ ጥያቄ ነው። እግዚአብሔር በዚህ ያገናኛል። እንትኑ ወንበሩና ሰውየው ካራክተሩ ከተለያየ በጣም አስቸጋሪ ነገር ነው እና ጳውሎስ የሚለው የተከበረ የሆነውን ነገር፣ ኖብል የሆነውን ነገር አስቡ፣ ትክክል የሆነውን ነገር አስቡ፣ ራይት የሆነውን ነገር፣ ራቸስነስ ከሚለው ጋር ጀስት የሆነ ነገር፣ ትክክል የሆነውን ነገር፣ በእግዚአብሔር ስታንዳርድ ተቀባይነት ያለው፣ በእግዚአብሔር ሚዛን ተቀባይነት ያለውን ነገር አስቡ። ንጹህ የሆነውን ነገር ሁሉ አስቡ። ፒዩር የሆነውን፣ ይሄ ከሞራል ፒዩሪቲ ጋር የተያዘ ነገር ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 3 ላይ በእርሱ ይህን ተስፋ የሚያደርግ ሁሉ እርሱ ንጹህ እንደሆነ ራሱን ያነጻል ስለሚል ማለት ነው። ንጹህ የሆነውን ነገር አስቡ። በአእምሯችሁ ውስጥ ንጹህ የሆነውን ነገር አስቡ። ከሞራል አንጻር ይሄ ሕሊናዬን በውስጥ ያለውን ሞራል የሚያስጠብቀኝ ንጹህ የሆነውን ሐሳብ ብለን የምትሉትን እሱን አስቡ። ተወዳጅ የሆነውን ነገር ሁሉ፣ ፕሊዚንግ አድማይረብል የሆነ ነገር እሱን አስቡ። በሌላው ዘንድ የተወደደ የሚሆንላችሁን ነገር፣ መልካም የሆነውን ነገር ሁሉ፣ መልካም ዜና፣ መልካም ወሬ ያለበትን ነገር ሁሉ። በጣም ቶሎ ቶሎ ብዬ ነው የምሄደው። እነዚህ ነገሮች ነው አስቡ የሚለው። እውነት የሆነውን ነገር ሁሉ፣ ክቡር የሆነውን ሁሉ፣ ትክክል የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ተወዳጅ የሆነውን ነገር ሁሉ፣ መልካም የሆነውን ነገር ሁሉ፣ በጎነት ቢሆን ኤክሰለንስ ያለበት ነገር ቢሆን በውስጥም በውጭውም ይሄ በጣም ጥሩ ነው የሚባለውን ነገር፣ ምስጋናም ቢሆን ማለት ብዙ ነገር ነው ያለው። ከነዚህ ብዙ ነገሮች ውስጥ ግን እነዚህን ምስጋና ያለበትን ነገር፣ ፕሬይዝ ወርዝ የሆነ የሚመሰገን ነገር፣ ሰዎች የውሸታቸውን ሳይሆን ለምዶባቸው ሳይሆን የእውነት ጌታ ይባርክህ እግዚአብሔር ይመስገን የሚሉበት፣ ሊያጨበጭቡ የሚችሉበት መልካም ነገር፣ እሱን እንደዚህ ለምስጋና የሚያበቃ ነገር ቢገኝ እሱን አስቡ ብሎ ነው የሚናገረው። እውነት የሆነውን ነገር፣ ክቡር የሆነውን ነገር፣ ትክክል የሆነውን ነገር፣ ንጹህ የሆነውን፣ ተወዳጅ የሆነውን፣ መልካም የሆነውን ነገር፣ በጎነት ቢሆን ምስጋናም ቢሆን እነዚህን ይህንን ጥቅስ ፊልጵስዩስ ምዕራፍ 4 ቁጥር 8ን ወስጄ በእነዚህ ልክ ወስጄ ስልኬ ላይ ብለጥፈው፣ አይፓዴ ላይ ብለጥፈው፣ ቴሌቪዥኔ ላይ ብለጥፈው፣ ማነበው ነው መጽሐፎች ላይ በመጽፈው፣ በዛ መነጽር እነዚህን ነገሮች የማይ ቢሆን፣ ምክንያቱም የምናየው ነገር ወደ አእምሯችን መስኮት ስለሆነ የሚያስገባ ስለሆነ፣ የምንሰማው ነገር ወደ አእምሯችን መስኮት ስለሆነ የሚያስገባ ስለሆነ፣ እነዚህን ፊልተር የምናደርግባቸው እነዚህ ነገሮች ቢሆኑ አእምሯችን ውስጥ የሚገቡ ነገሮች መልካም ይሆናሉ። ከዚያ የምናስበውን ነገር እናገኛለን። ታስታውሳላችሁ ቁጥር 7 ላይ ባለፈው ሳምንት ስነጋገር አእምሮን ሁሉ የሚያልፍ ከመታሰብ ከመታወቅ የሚያልፈው የእግዚአብሔር ሰላም በክርስቶስ ኢየሱስ ልባችሁን ምን ያደርጋል? ይጠብቃል፣ ይጋርደዋል፣ ይሸፍነዋል። እና የእግዚአብሔር ሰላም አጥር ይሆንላችኋል፣ አእምሯችሁ ይጠበቃል። አጥር ሆኖለት ተጠብቆ ግን ባዶ እንዲሆን አይደለም፣ መልካም ነገር እንዲገባበት ነው። መልካም ሐሳቦች እንዲሞሉበት ነው። የጳውሎስ ይሄን ይናገራል። ይሄ የሚጠበቀው አእምሯችሁና ሐሳባችሁ በእነዚህ ነገሮች ሙሉት።
እውነት በሆነው ነገር፣ ክቡር በሆነው ነገር፣ ትክክል በሆነው ነገር፣ ንጹህ በሆነው ነገር፣ ተወዳጅ በሆነው ነገር፣ መልካም በሆነው ነገር በጎ ቢሆን ወይም ምስጋና ያለበት ነገር ቢሆን በእነዚህ ሙሉት ብሎ ይነግረናል። እነዚህን አስቡ የሚለው የግሪኩ ቃል በጥንቃቄ ስለማሰላሰል ነው የሚናገረው። ብለን እያስተዋልን ስለምናስበው ተግባር ነው የሚናገረው። ምክንያቱም ሐሳብ ሆኖ የሚገባው ነገር በምናየው ይሁን በምናነበው ወይም በምንሰማው ወደ ውስጥ የሚገባው ነገር በኋላ ንግግር ወይም ተግባር ሆኖ የሚወጣ ነገር ስለሆነ በሰላም የተከበበው አእምሮአችን በመልካም ነገር እንዲሞላ ያስፈልጋል። ይህንን እኮ ጌታችን ኢየሱስ ክርስቶስ ተናግሮታል። ማርቆስ ምዕራፍ 7 ላይ ታስታውሳላችሁ። ማርቆስ 7 ቁጥር 20 እስከ 23 ከሰው የሚወጣ ያ ሰውን ምን ያደርገዋል? ያረክሰዋል። ከውስጥ ከሰው ልብ የሚወጡት ክፉ ሐሳብ፣ ምንዝር፣ ስርቆት፣ ሰው መግደል፣ ዝሙት፣ መስገብገብ፣ ክፋት፣ ማታለል፣ መዳራት፣ ምቀኝነት፣ ስም ማጥፋት፣ ትዕቢት፣ ስንፍና ናቸው። እነዚህ ክፉ ነገሮች ሁሉ ከውስጥ ይወጣሉ፣ ሰውን ያረክሱታል። ማለት እነዚህ የተዘረዘሩት ነገሮች ገና ሲጀምር ሐሳብ ነበሩ። ድርጊት ሆነው ከመውጣታቸው በፊት ሐሳብ ነበሩ። ምክንያቱም ኃጢአት ጸንሳ ምኞትን ነው የምትወልደው። ሐሳብ ነበሩ። እነዚህ ነገሮች ወደ አእምሮአችን ውስጥ እንዲገቡ ካደረግን በመጨረሻ የሚመጣው ውጤት ይሄ ስለሆነ ማለት ነው። በሌላ አነጋገር ሰው ከሞላው ውስጥ ነው የሚያወጣው። በውስጡ ከሞላው ነገር ውስጥ ነው የሚያወጣው። መልካሙን ቢሞላ መልካም ነገር ይወጣለታል፣ ክፉውን ቢሞላ ክፉ ነገሩን ይወጣል ማለት ነው። ግን ምን እናደርጋለን? ቅድም እንደተባባልነው 70 ሺህ ሐሳቦች ቱር የሚሉ ከሆነ ለዚህ የሚሰጡት ሰዎች ሐሳብ ምንድን ነው? ይኸው ወፍ በላይ ላይ መብረር ልትከለክላት እንደማትችል ነው። ግን ደግሞ አንተ ላይ ግን ቤቷን ጎጆዋን መስራት ግን መከልከል ትችላለህ ይላል። ስለዚህ አሁን ሐሳቡ ቱር ሊል ይችላል፣ ግን እኛ ጋር ተቀምጦ ቤት እንዲሰራ ግን አለማድረግ እንችላለን። ኖ ይሄ አይሆንም በኢየሱስ ስም ማለት እንችላለን። መከላከል እንችላለን። ሐሳቡ ቱር የሚለው ነገር የማይቀር ነገር ነው። ምናያቸው ምንሰማቸው ነገሮች ብዙ ስላሉ ማለት ነው። ምሳሌዎችን እንውሰድ። ለምሳሌ ዳዊት አንደኛ ዜና ምዕራፍ 21 ቁጥር 1 ላይ ታገኙታላችሁ። ሰይጣን በእስራኤል ላይ ተነስቶ ዳዊት የእስራኤልን ሕዝብ እንዲቆጥር አነሳሳው። ማለት በቃ ሰውዬው እኮ በሀገር ጤና ነው የተቀመጠው፣ ተገዝቶለት ነው ያለው። አንድ ቀን ብድግ ብሎ ስንት ሺህ ሰራዊት ነው ያለኝ አለ። ስለ መቁጠር የእግዚአብሔር ቃል በብሉይ ኪዳን የሚናገረው ነገር አለው። ምን ያደርግለታል? ጠባቂው እግዚአብሔር አይደል? ከለላው እግዚአብሔር አይደል? ሰላም በዙሪያ የሚሰጠው እግዚአብሔር አይደል? የሆነ ቱር ብሎ የመጣውን ሐሳብ ጌታ ሆይ እንደ ሐሳብህ ነው ወይ? በብሉይ ኪዳን ስለ መቁጠር ምን ይላል ትእዛዙ? ምናምን ነገር ውስጥ ከመግባት ይልቅ በቃ አነሳሳው እና የጦር አዛዦች ጠርቶ ይቆጠሩልኝ ያሉን ጀግኖቻችንን እንወቃቸዋል። እና ጀነራሎቹ ምን ያደርጋል አሉት። ግን መጽሐፉ ምን ይላል? የዳዊት ሐሳብ በረታ ይላል። ነገሩ የዳዊት ሐሳብ አልነበረም። የሆነ ሐሳብ ውስጥ ያስገባበት ሌላ ፎርስ አለ። አማካሪዎቹ ተው ሲሉት መተው ይችል ነበር። ሐሳብ ነው። ሐሳብ ይመጣል። የሆነ ጊዜ አቅም አለን፣ ኦፖርቹኒቲ አለን ኖ ለማለት አይሆንም ብለን ለመከልከል፣ ለመግደል፣ ለማባረር ወይም ሐሳቡ ሲመጣ የሚወጣበትን ኤግዚት አሳይተ ነው ቻው ልንለው እንችላለን። ሱናማዊቷን ሴት ደግሞ ላንሳላችሁ። ሱናማዊቷ ሴት ነቢዩ በእሷ ደጅ ሁል ጊዜ ያልፋል። ሲያልፍ ግባና ረፋለችው እና በቃ ገብቶ ባለው ወንበር ላይ ተቀምጦ የሚበላውን በልቶ አረፍ ብሎ የሚያነበውን አንብቦ ተዘጋጅቶ ፀሐይ ወረድ ሲልለት ይቀጥላል መንገዱ እና በየጊዜው እሷ ጋር ሲመጣ በጥሩ ስለምታስተናግደው ይሄዳል። እና በኋላ አንድ ሐሳብ መጣላት። እንዲህ ለምን ዝም ብሎ ገብቶ አረፍ ብሎ ከሚወጣ ለምን አያድርም? ሄዳ ለባሏ አንድ ሐሳብ አለኝ። ምን ሐሳብ? ለምን ይሄ እግዚአብሔር ሰው በደጃችን የሚያልፈው በደንብ አርፎ ጋደም ብሎ የሚሄድበትን ማደር ካለበትም አድሮ የሚሄድበትን ሰገነት ለምን አንሰራም? ቦታ ለምን አንሰራም? እዚች ላይ ጣራው ላይ የሆነ ቦታ አለች። ጥሩ ሐሳብ ነው አላት። አንድ ጥሩ ሐሳብ መጣና እነሱ ጋር ከተመ ሐሳቡ እና እሱን አስተናገዱ። ቤቱን ሰሩ። ሲጨርሱ ግባ አሉት።
ሁለተኛ ነገሥት ምዕራፍ 4 ቁጥር ከ1 እስከ 17 ይህን ታሪክ የምታገኙት። በጠራትም ጊዜ በፊቱ ቆመች፣ እርሱም እነሆ ይህን ሁሉ ሐሳብ አሰብሽልኝ፣ አሁን ምን ላርግልሽ? ለንጉሥ ወይስ ለሰራዊቱ አለቃ ልንገርልሽን በላት አለው። እርሷም እኔ በወገኔ መካከል ተቀምጫለሁ ብላ መለሰች። ዝርዝር ታሪክ ውስጥ አንገባም። ይህን ሁሉ ሐሳብ አሰብሽልኝ። ሐሳብ አለ፣ ሐሳብ ይመጣል፣ ልንከለክለው አንችልም። ግን እነዛ ሐሳብ አንዳንዱን በቃ መውጫ አዘጋጅተንለት የምንሰናበተው ነው፣ አንዳንዱን ይዘነው የምንቆየው ነገር ነው። ይዘን መቆየት ያለብንን ነገር ነው ጳውሎስ የሚነግረን። ይቻላል ወገኖች ሆይ፣ እኔ ምን ላርግ ሐሳብ ነው አይባልም። ማሰናበት ይቻላል፣ መቆየት ይቻላል። ጌታ ኢየሱስ የገጠመውን ደግሞ ታገኙታላችሁ። ማርቆስ ምዕራፍ 8 ቁጥር 33 ኢየሱስ ግን ዘወር ብሎ ደቀ መዛሙርቱን እያየ ጴጥሮስን አንተ ሰይጣን ወደ ኋላ ሂድ፣ የሰውን እንጂ የእግዚአብሔርን ነገር በሐሳብህ የለምና በማለት ገሰጸው ይላል። አንድ የሆነ ሐሳብ ሲያቀርብ ጴጥሮስ ጌታ ለየው። ይሄ ሐሳብ መሰናበት ያለበት ነው። ከኋላው ነገር አለው፣ መሰናበት ያለበት ነው። ወዲያውኑ የገሰጸው ወገኖች። አንዳንዱን ጮክ ብለን ሐሳቡ ሲመጣ አይዘር በትዳር ጓደኞቻችን ላይ ይሆናል፣ በራሳችን ባልንጀሮቻችን ላይ፣ በወንድም በቶቻችን ላይ፣ አብሮ በሚሰሩ ላይ ሊሆን ይችላል፣ አብሮ በሚያገለግሉ ሊሆን ይችላል። በግንኙነቶቻችን መካከል ወገኖች ቅድም እንዳነሳ ነው እውነት ያልሆነ ነገር፣ ንጹህ ያልሆነ ነገር፣ ክቡር ያልሆነ ነገር፣ የተወደደ ያልሆነ ነገር፣ ኤክሰለንስ የሌለው ነገር፣ የማያስከብር ነገር ሽው ሲል በኢየሱስ ስም ብለን ማስወጣት እንችላለን። ለኔ አይገባም፣ እግዚአብሔርን ለሚያውቅ በእግዚአብሔር ለተወደደ እግዚአብሔር ለተቀበለው ሰው ለኔ አይገባም። በሆነ መንገድ መጥቷል፣ በሆነው መንገድ መውጣት አለበት። ሮሜ ምዕራፍ 12 ቁጥር 2 እንደዚህ ይላል። ክርስትና ሕይወታችን የመለወጣችን ሂደቱን ሮሜ 12 ቁጥር 2 ላይ እንዲህ ብሎ ይናገራል። መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። ይህን ዓለም እንዳንመስል ሂደቱ ሐሳባችን መታደሱ ነው። አእምሯችን መታደሱ ነው። አእምሯችን እየታደሰ እንደ እግዚአብሔር ቃል የሆነ ነገር እያሰብን እያሰላሰልን ቃላችንም ተግባራችንም እየተለወጠ ኢየሱስን እየመሰልን በተለወጥን ቁጥር ዓለምን ከመምሰል እየራቀን እንሄዳለን። በመንፈሳዊ ሕይወታችን እንድንበረታ በዓለማዊ ነገሮች እየደከምኩ እንዲሄድ ካስፈለገ እነዚህ ሁለት ነገሮች እኩል የሚሄዱ ነገሮች ናቸው። በዚህኛው እየደከምኩኝ በዓለማዊ ነገር ከመምሰል እየራቅኩኝ ሲሄድ፣ በዚህኛው ነገር ኢየሱስን እየመሰልኩ ምጠጋ ከሆነ ሂደቱ ያለው በአእምሮዬ ሐሳብ መታደስ ነው። ሐሳቤ ላይ ያለው ሐሳቤ መለወጣል። በምንድነው ሐሳባችን የሚታደሰው? በምንድነው አእምሮአችን የሚታደሰው? መጽሐፍ ቅዱስን ሁሉ አላስስላችሁም፣ ግን ፊልጵስዩስ ምዕራፍ 3ን ብቻ እንኳን ብንወስደው ምንድነው ፊልጵስዩስ ምዕራፍ 4 ማለት ነው። ምዕራፍ 4 የሚናገረው ነገር ነው። በጌታ ጸንታችሁ ቁም። የመጀመሪያ የምታደርገው ነገር ሌላ ልትሆን አትችልም። እኔ የጌታ ነኝ ጌታም የኔ ነው ብለህ ጸንተህ ቁም። ሁለተኛ በግንኙነቶች የሚያስማማህን አንድ ሐሳብ በጌታ ያለውን ነገር ያዝ። ለህብረት በሚሆንህ ውስጥ አንድ ልብ የምትሆንበትን መታረቅን መስማማትን ያዝ። በጌታ ደስ ይበልህ፣ ከመጨነቅ ይልቅ ወደ እርሱ ጸልይ። መዝሙር 119 ላይ እንደምታገኙት ቃል ማለት ነው። 97 ላይ አቤቱ ሕግህን እንደምን ወደድኩ፣ ቀኑን ሙሉ ቃልህን አሰላስላለሁ ብሎ ይናገራል። በቃ የእግዚአብሔርን ቃል አንስተን እሱን ስናሰላስል ከወንድሞች ከእህቶቻችን ጋር ሰላምን ስንፈልግ ከመጨነቅ ይልቅ በጸሎት ለእግዚአብሔር ነገራችን ስናቀርብ በእርሱ በእግዚአብሔር ደስ ሲለን አእምሯችን እየታደሰ ይሄዳል። የክርስቲያን የአስተሳሰብ ህይወቱ እንደዚህ ነው መሆን ያለበት። እነዚህን አስቡ። ምን አይነቶቹን? ክቡር የሆነውን ነገር፣ ትክክል የሆነውን ነገር፣ ንጹህ የሆነውን ነገር፣ ተወዳጅ የሆነውን ነገር፣ መልካም የሆነውን ነገር ሁሉ በጎ ቢሆን ወይም ምስጋና ያለበትን ቢሆን እነዚህን አስቡ። እግዚአብሔር ይርዳን። ቀጥሎ ሁለተኛው ነጥቤ የክርስቲያን የተግባር ህይወት፣ የአማኝ ሰው የተግባር ህይወቱ እጄ የሚሰራው እግሬ የሚራመድበቱ ከኔ ያያችሁትን አድርጉ ነው የሚላቸው ጳውሎስ። ቁጥር 9 እናንብበው። እንደዚህ ነው የሚለው ቁጥር 9 ከኔ የተማራችሁትን ወይም የተቀበላችሁትን የሰማችሁትን ወይም ያያችሁትን ማናቸውንም ነገር አድርጉ፣ የሰላም አምላክ ከእናንተ ጋር ይሆናል ብሎ ይናገራል። የላይኛው ይሄ ስለ ሰላም የሚያወራበት
ክፍል ውስጥ የሚነግረን የላኛው ክፍል ሐሳባችሁ አእምሮአችሁ በመልካም ሐሳብ ይሞላ ነው የሚለን። ነገር ግን ይሄኛው ክፍል ቁጥር 9 ላይ ግን የምናገኘው ነገር ምንድነው የሚለው? እሱን በተግባር የምታሳዩት ደግሞ እነዚህን ይሁን ብሎ ስለ ተግባር ነው የሚያወራው። ምክንያቱም መልካም ሐሳብ አእምሮአችን ውስጥ ሐሳብ ብቻ ሆኖ ከቀረ አይጠቅመንም። ጥሩ ነገር ብቻ ከሆነ አንዳንድ ጊዜ አስቤው እኮ ነበር እንላለን። አንድ ጥሩ ነገር ሲያመልጠን ወደ ተግባር ስናወጣው ነው የሚጠቅም የሚሆነው። ተግባርና ሐሳባችን መያያዝ አለበት። ይህንንም ጥሩ ምሳሌ የምናገኘው ከዮሐንስ ወንጌል ምዕራፍ 13 ላይ ነው። ዮሐንስ ወንጌል ምዕራፍ 13 ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን እግር ባጠበበት ጊዜ እንደዚህ አለ፣ እኔ እንዳደረግኩላችሁ እናንተም እንደዚሁ እንድታደርጉ ምሳሌ ትቼላችኋለሁ። እውነት እላችኋለሁ ባሪያ ከጌታው መልእክተኛም ከላከው አይበልጥም። እንግዲህ እነዚህን ነገሮች አውቃችሁ አስባችሁ ብትፈጽሙ ትባረካላችሁ። ማወቅ ብቻ ስለማይጠቅም፣ ማሰብ ብቻ ስለማይጠቅም እነዚህን ነገር እንደ ምሳሌ እኔ የተውኩላችሁ ነገሮች መልካም ነው የሆኑ በጎ የሆኑ ነገሮች፣ ምስጋና ያለበት ነገር፣ የተከበረው ነገር፣ እነዚህን ሐሳቦች ከእኔ ያያችሁት በእኔ የተመለከታችሁት ሳደርገው ያወቃችሁት እነሱን ብታደርጉት ትባረካላችሁ፣ ብፁዓን ትሆናላችሁ። እግዚአብሔር ይርዳን። ብዙ ነገር እኮ ነው የምንማረው። ብዙ ነገር ነው እግዚአብሔር የሚያሳየን በእግዚአብሔር ቃል የምናስተውለው። እነዚህ ሁሉ የምናስባቸው በጎን ነገሮች ወደ ተግባር ለመቀየር በተግባር ለመኖር እግዚአብሔር አምላክ ይርዳን። ለዛ ልባችን ሊጨክን ይገባል። ተግባራዊ ልናደርገው ይገባል። የተማራችሁትን የሚለው ቃል በግሪኩ ቋንቋ የሚናገረው ነገር ምሳሌ እያዩ መማርን ነው የሚናገረው። ከእኔ የተማራችሁትን የሚለው ራሱ የግሪኩ ቃል የሚናገረው ዝም ብሎ ሌክቸር ተሰጥቶት ሳይሆን ሰምቶ ብቻ ሳይሆን ይሄ አስተማሪው እያደረገው ያሳየውን ነገር የሚያመለክት ነገር ነው። ከምሳሌ መማር ማለት ነው። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ ይሄን ሐሳብ ጳውሎስ ያነሳዋል። የተማራችሁትን የሚለው እዚህ ጋር ተጠቅሶ እናገኘዋለን። የግሪኩ ቃል የሚለውን እናስብ። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 6 እንግዲህ ወንድሞች ሆይ ለእናንተ ጥቅም ብዬ በዚህ ጉዳይ እኔን ራሴንና አጵሎስን ምሳሌ አድርጌ አቅርቤላችኋለሁ። ይህንም ያደረግኩት ከተጻፈው አትለፍ የሚለውን ከእኛ እንድትማሩ ነው። ስለዚህ አንዱን ሰው ከሌላው አብልጣችሁ አትመኩበት። እኔ ይህን በጥንቃቄ የኖርኩት አጵሎስም በጥንቃቄ የኖረው ለእናንተ ምሳሌ ለማቆም ነው። እና ምሳሌው ፐርፐዙ ምንድን ነው? ከእኛ እንድትማሩ ነው። ምና ጳውሎስ እዚህ ጋር ቁጥር 9 ላይ የሚለው ከኔ የተማራችሁትን ወይም የተቀበላችሁትን የሰማችሁትን ወይም ያያችሁትን ማንኛውንም በጎውን ነገር መልካሙን ነገር አድርጉ። አንድ ተማሪ ከአስተማሪው እያየና እየሰማ የሚገበየው ዕውቀትን ያመለክታል። አሁንም እንዴት እንደሆነ አላውቅም። ድሮ ግን በእኛ ዕድሜ የኔታ ጋር ሄዶ ፊደል ይቆጠር ነበር። የኔታ ጋር እንዴት ነው ፊደል የሚቆጠረው? እሳቸው ሀ ሲሉ ተማሪው ሀ፣ እሳቸው ሁ ሲሉ ሁ። በኋላ እንደውም ከዛው ደህና የሚሆኑ የኔታ ከሾሙ ደግሞ ይሄኛው አለቃ እዚህ ጋር እሳቸው ጎን ይቀመጥና ሀ ሲል ሌላው ተማሪ ምን ይላል? ሀ። ያንን ነው ምን ደግሞ የሚደረገውን ነው የሚባለውን ነው የምንለው። እንደዚያ ነው ፊደል የሚቆጠረው። እንደዚያ ነው ነገር የሚለመደው። እዚህ ጋር ያለው ቃል ትርጉሙ እሱ ነው። ያያችሁትን መልካም ነገር ኮርጁ፣ ጥሩ ምሳሌ ተከተሉ። ከእኔ ያያችሁትን የሰማችሁትን የተረዳችሁትን የተቀበላችሁትን ከእኔ የተማራችሁትን እኔ ሳደርገው ያያችሁትን እሱን እናንተ ደግሞ አድርጉ። ይሄ በጣም ኃይለኛ የማስተማሪያ መንገድ ነው። በጣም ኃይለኛ የማስተማሪያ መንገድ ነው። ለምን እንደጀመርኩት አላውቅም፣ ግን የሌዊ ልጅ እልልታ ትባላለች። እሷ እንደምንም አስተማሯት። ባቢ በይው አሏት እና እልልታ ባቢ ትለኛለች። ከዛ እኔም አትሽ ይላለሁ። ባቢ ባለችን ቁጥር አትሽ ይላለሁ። በሌላ ቀን እናትና አባት እልልታ ባቢ አሏት። በስልክ ሊያገናኙኝ አትሽ አለች። እሱን ሳረግ ነው የምታየኝ፣ እሱን ሳረግ ነው የምታቀኝ የሚለው ጳውሎስ ያያችሁትን ነገር የሰማችሁትን የተማራችሁትን ነገር እሱን አድርጉ።
ፊልጵስዩስ ምዕራፍ 3 ቁጥር 17 ላይ ባለፈው ተመልክተናል። ወንድሞች ሆይ የኔን አርአያነት በመከተል ከሌሎች ጋር ተባበሩ፣ እኛ በሰጠናችሁ ምሳሌነት መሰረት የሚኖሩትን አስተውሉ ብሎ ነው የሚናገረው። በጣም ተጠንቅቆ ነበር ጳውሎስ የሚኖረው ከነሱ ጋር ሲኖር። ከአንደኛ ተሰሎንቄ ላይ ላነብላችሁ ይችላል ጊዜያችንን ለመቆጠብ ብዬ ነው እንጂ ተጠንቅቆ ነው የሚኖረው። ማስተማር ብቻ ሳይሆን በሚያደርገው ነገር ምሳሌ መሆን ስለሚፈልግ ያንን ነገር ካደረገ በኋላ የኔን ምሳሌነት ተከተሉ ይላቸዋል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 1 ላይ ምዕራፍ 1 ቁጥር 6 ላይ በቀረውስ ወንድሞች ሆይ እግዚአብሔርን ደስ ለማሰኘት እንዴት መኖር እንደሚገባችሁ አስተምረናችኋል፣ በእርግጥም እንደዛው እየኖራችሁ ነው ብሎ ይናገራል። ተጠንቅቆ ነበር የሚኖረው። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 6 ላይ እናንተ እኛንና ጌታን መስላችኋል። ይሄ በጣም በመካከላችን በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። ስንናገር ምሳሌ ልንሆን እንደሆነ ልናስተውል ይገባል። ወይ በክፉ ወይ በመልካም ስናደርገው ምሳሌ እየሆንን ነው፣ ወይ በክፉ ወይ በመልካም። ቅድም ስለ ጸሎት አገልጋዮች ኑ ብሎ ፓስተር ታሜ ጠይቆናል። ምሳሌ ሁኑ ነው በሌላ አነጋገር። በመካከላችን በምናደርገው ነገር ሁሉ መልካም ምሳሌ ነትን ማስቀመጥ እንችላለን። ሌሎቻችን ከዛ እየተማር ልንከተል ይገባል። ክርስትናውን የምንማረው እንደሱ ነው። እኔ ይሲ አሁን በዚህ ዘመን መጽሐፍ ስላለ አንብቤ ደርስበታለሁ ነው ምንለው እና ስለዚህ አንድ ምን ስተው ትልቅ ነገር አለ። መጽሐፉ ስላለ አንብቤ ደርስበታለሁ ስለምንል በድሮ ዘመን ያሉትን ሰዎች አስቧቸው። ይሄ መጽሐፍ ሳይጻፍ የሚያውቁት ማንን ነው? አገልጋዮቻቸውን ነው። የሚሰሙት ከአገልጋዮቻቸው ነው። የሚያዩት ከአገልጋዮቻቸው ነው። እንደ አገልጋዮቻቸው የማይናገር ከሆነ ሐሰተኛ ነው። እንደ አገልጋዮቻቸው የማይኖር ከሆነ ትክክለኛ አይደለም። እነሱ መሆን የሚችሉት የሰሙትን ያዩትን ነው። መጽሐፉ ገና ስለሌለ አሁን መጽሐፉን ስናመጣው ምሳሌነቱን አጠፋ ነው። ግን በጣም በጣም መሰረታዊ ነገር ነው። ጌታ ራሱ እኮ ደቀ መዛሙርቱን ያስተማረበት መንገድ እያሳየ እያሰማ። እግዚአብሔር ይሄን ያብዛልን። በቤት ውስጥ ይሄን ያብዛልን። ለልጆቻችን መሆን የምንችለው በምሳሌነት የምናስተምራቸው ነገር ነው ጭብጥ የሚሆነው መሰረት የሚይዘው። በቤተ ክርስቲያን መካከልም አንዳችን ለአንዳችን ኃላፊነት አለብን። የምንጠየቅበት አንድ ትልቁ ነገር ምን ያህል ምሳሌ ነሽ ነው። እዚህ ጋር ቆማለሁ። ቁጥር 3 ምዕራፍ 3 ቁጥር 3ን ተናግሬ እያጠናቀቅኩ እሄዳለሁ። እንዲህ ከሆነ የሰላም አምላክ መገኘት ከእናንተ ጋር ይሆናል ነው የሚለው። ቁጥር 9 ቢ የቁጥር 9 ሁለተኛው ክፍሉ እንደዚህ ይላል፣ የሰላም አምላክም ከእናንተ ጋር ይሆናል ብሎ ይናገራል። ቁጥር 7 ላይ ስለ ሰላም ሲናገር የእግዚአብሔር ሰላም ልባችሁን ይጠብቃል ነው። እሱ የማን ሰላም? የእግዚአብሔር ሆኖ ሰላም ማለት ነው። አሁን ግን እዚህ ጋር ራሱ እግዚአብሔርን ነው የሚጠቅሰው። የሰላም አምላክ ብሎ ነው የሚጠራው። እግዚአብሔር አንዱ ስሙ የሰላም አምላክ ነው። እግዚአብሔር ሰላማችን ያህዌ ሻሎም የሰላም አምላክ ብሎ ነው የሚጠራው። ጳውሎስ እርግጥ ደብዳቤዎቹን ሲጽፍ የሚሰናበትበት መውጫ ቡራኬው ነው። ሮሜ ምዕራፍ 15 ቁጥር 33 ላይ ታገኙታላችሁ። የሰላምም አምላክ ከሁላችሁ ጋር ይሁን ይላል። ዕብራውያን ምዕራፍ 13 ቁጥር 20 ላይ ታገኙታላችሁ። ቡራኬው ነው የሰላም አምላክ ብሎ ነው የሚጠራው። የሰላም አምላክ ብሎ ሲል ምንድነው የሚያሳስበን? ምንድነው የሚያመለክተን? ምንድነው ትዝ የሚላችሁ? የሰላም አምላክ ወይ ብላችሁ ስትጠሩ የሰላም አምላክ ካንተ ጋር ይሁን ብዬ ብልህ፣ የሰላም አምላክ ካንቺ ጋር ይሁን ብዬ ብልሽ ምንድነው የሚያሳስበን? በመጽሐፍ ቅዱሱ እናስብ ካልን የሰላም አምላክ የሚለው ነገር የሚመጣልን ራሱ እግዚአብሔር የሰላም አምላክ መሆኑ ነው። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 33 እግዚአብሔርስ የሰላም አምላክ ነው እንጂ የሁከት አይደለምና። በቅዱሳን አብያተ ክርስቲያናት ሁሉ እንዲህ ነው፣ ፈቃዱን እንድታደርጉ በመልካም ነገር ሁሉ ያስታጥቃችሁ ዘንድ ደስ የሚያሰኘውን በኢየሱስ ክርስቶስ በኩል በእኛ ያድርግ፣ ለእርሱ እስከ ዘላለም ድረስ ክብር ይሁን አሜን ይላል። እግዚአብሔር የምን አምላክ ነው? የሰላም አምላክ ነው። እግዚአብሔር የምን አምላክ አይደለም? የሁከት አምላክ አይደለም። ይሄ አውሽ ጊዜ ቢኖር ብዙ ምናየው በጣም ትልቅ ነገር ነው። የእግዚአብሔር መገኘት፣ የእግዚአብሔር ፕሬዘንስ፣ የሰላም አምላክ ከእናንተ ጋር ይሆናል የተባለው ሂዝ ፕሬዘንስ ሀለወቱ ከኔ ጋር እንዲሆን ከተፈለገ አንዱ የምፈጥረው የምከተለው አትሞስፌር ሰላም መሆን አለበት። ምክንያቱም የሰላም አምላክ የሚገኘው በሰላም ነው እንጂ በሁከት መካከል ስላይደለ። ጳውሎስ ይናገራል ለቆሮንቶስ ሰዎች፣ በነገራችን ላይ ስታመልኩ በስርዓት አምልኩ፣ በአግባብ አምልኩ፣ በፍቅር አገልግሉ። እግዚአብሔር የሁከት ሳይሆን የሰላም አምላክ ነው ብሎ ነው የሚናገራቸው።
ወንድሞች ሆይ ዳዊትን ሕይወት በጣም ነው የምንወደው ሁላችንም። ዳዊት ግን አንድ የሚያሳዝነኝ ቦታ አለው። ለእግዚአብሔር ቤት ልስራ ብሎ እግዚአብሔርን ለመነ። ብዙ ሀብት አጠራቀመ፣ ብዙ ወርቅ አጠራቀመ፣ ብዙ ፕላን አሰራ። ሁሉን ትክክል አድርጎ አዘጋጅቶ ልክ ሊንቀሳቀስ ሲል እግዚአብሔር አይሆንም አለው። አንደኛ ዜና መዋዕል ምዕራፍ 22 ላይ እንደዚህ የሚል ቃል ታገኛላችሁ። አንተ አትሰራም አለው፣ ምክንያቱም ብዙ ሁከት ውስጥ አልፈሃል። በእኔ አማርኛ ካስቀመጥኩት ግን ካንተ የሚወጣው ልጅህ ይሰራልና የሚለውን ቃል እዩት። ነገር ግን የሰላምና የእረፍት ሰው የሆነ ልጅ ትወልዳለህ። የሰላምና የእረፍት ሰው የሆነ ልጅ ትወልዳለህ። ዋይ? ምክንያቱም ጦርነት የለበትም። እንትኑን በቃ ጥበብ ነው የሰጠው እግዚአብሔር። ጥበብ ስለሰጠው እንኳን አይደለም ከጎረቤት ጋር ጦርነቱ ይቅርና ህንፃው ሲሰራ ኳኳ የሚለው ነገር እንኳን አይሰማም ነበር ይላል። እንደዚህ ባለ ሰላም እግዚአብሔር ይባርካችሁ። እንዲህ ይቻላል። የሰላም ሰው የእረፍት ሰው የሆነ ልጅ ትወልዳለህ። እግዚአብሔር የሰላም የእረፍት ልጆች ያድርገን። መዝሙር 34 ቁጥር 14 ላይ ከክፉ ሽሽ፣ መልካምንም ማድረግ፣ ሰላምንም እሻ ተከተላት ብሎ ይናገራል። ፐርሱ የምናደርገው ነገር ነው። ሰላም ዝም ብሎ አይመጣም። የሰላም አምላክ ከኛ ጋር እንዲሆን ከፈለግን ሰላምን መከተል አለብን። ሰላም የምንከተለው ነገር ነው። ዝም ብሎ አይመጣም። ስራ ይጠይቃል፣ ትጋት ይጠይቃል፣ ፍላጎት ይጠይቃል፣ መንቀሳቀስ ይጠይቃል። የሰላም አምላክ ከኔ ጋር እንዲሆን ከተፈለገ ሰላምን ባለበት ስፈልገው ነው። የሰላም አምላክ የሚለው ነገር እግዚአብሔር የሁከት አምላክ ብቻ አይደለም፣ የሰላም አምላክ ነው ብቻ ሳይሆን የሚነግረኝ ራሱ ኢየሱስ ክርስቶስ የሰላምም አለቃ እንደሆነ የሚነግረኝ ቃል ነው። ኢሳይያስ ምዕራፍ 8 ቁጥር 6-7 ድረስ ሕፃን ተወልዶልናል፣ ወንድ ልጅን ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል፣ ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ፣ ልዑል ይባላል። በቃ የሰላም አምላክ የሚለው ቃል የሚያመጣን ሰላም ያለው በሱ ግዛት ስር ነው። እሱ በሚገዛበት ነው ሰላም ያለው። የሰላም አለቃ በሚገዛበት በዚያ ነው ሰላም ያለው። ለዚህ ነው መጨነቅ የሌለብን። የሰላሙ አለቃ ከኔ ጋር ካለ ወገኖች ሆይ የማይቆም ማዕበል የለም፣ የማይቆም ወጀብ የለም፣ የማይሰበር ጦርነት የለም። የሰላም አለቃ ካንቺ ጋር ካለ የማይለወጥ ነገር የለም። ወደ እረፍት ያመጣችኋል፣ ወደ ሰላም ያመጣችኋል። እፎይ ብላችሁ እግዚአብሔር ወደ ምትባርኩበት እረፍት እግዚአብሔር ያመጣችኋል። ምክንያቱም እሱ የሰላም አለቃ ነው። እግዚአብሔር አምላክ የተመሰገነ ይሁን። ማርቆስ 4 ላይ አንድ አስደናቂ ታሪክ አለ። የመጨረሻ ጥቅሴ ነው። ማርቆስ 4 ላይ ወደ ማዶ እንሻገር አላቸው። የእሱን ትእዛዝ ሰምተው እሺ ብለው ገቡ። ጥቂት ምዕራፍ ከቀዘፉ በኋላ ግን ማዕበሉ ተነሳ፣ ወጀቡ ተነሳ። ኢየሱስ ትራስ ተንተርሶ ከጀርባው በስተኋላ በኩል ተኝቶ ነበር ይላል። የሰላም አለቃ ነው፣ የሰላም ንጉሥ ነው። ለምኑ ነው የሚታወቀው? እንደነሱ ያን ሁሉ ነገር ሲያደርጉ እሱ በሰላም ተኝቷል። መተው ቀሰቀሱት። መምህር ሆይ ስንጠፋ አይገድህምን አሉት። እርሱም ተነስቶ ምን አደረገው? ነፋሱን ገሰጸው፣ ባህሩንም ጸጥ ረጭ በል አለው። የሰላም አለቃ ነው። በጣም የሰላም አለቃ ነው። አንዳንድ ጊዜ ማናስበው ጦርነት ውስጥ እንገባለን። የሆነ ጦርነት ሲመጣ የሰላሙን አለቃ ከማሰብ ይልቅ ለጦርነቱ ምክንያት የሆኑት ነገሮች ጋር ነው የምንታገለው። ወይ እሷ ወይ እሱ ይሆናሉ፣ ወይ ነገሩ ይሆናል። ግን ወገኖች ሆይ የሚሻለው የሰላሙን አለቃ ጋር ሄዶ እባክህ ማለት ነው። እሱ ሲነሳ፣ እሱ ሲመልስልህ፣ እሱ ለጸሎትህ ብድግ ሲል፣ ጌታ ሲያደምጥህ የማይቆም ማዕበል የለም፣ የማይቆም ጸጥታ የለም። ስንት ጦርነት አሳልፋችኋል በሕይወታችሁ? ስንት ማዕበል በሕይወትሽ አሳልፈሻል? እነዚያ ሁሉ የታለፉት በሰላሙ አለቃ በኢየሱስ ክርስቶስ ነው። ይህ የዛሬውም ወጀብ የሚቆመው በሰላሙ አለቃ በኢየሱስ ክርስቶስ በኩል ነው። ጌታ አምላክ የተመሰገነ ይሁን። እሱ ሲመጣ ሰላም ነው። እሱ ሲመጣ ሰላም ነው። ልክ ብድግ ሲል ጸጥ አለ። ትዝ ይላችኋል። ሌላ ጊዜ እንደዚሁ መጣሁ ሂዱ አላቸው። ይሄ ደግሞ ሌላ ልምምድ ነው። መጣሁ ብሎ ሂዱ አላቸው። እሱ ሊጸልይ ወደ ኋላ ቀረ እና በኋላ አወቀ፣ ችግር ላይ እንዳሉ አወቀ። ይሄ የሰላም አለቃ በማዕበሉ ላይ አይሄድም። እነሱ በሚታገሉበት ማዕበል ላይ
he just walked ብድግ ብሎ ሲመጣ የሆነ ምትሃት ያዩ መሰላቸው። በኢየሱስ ስም ያሉ ይመስለኛል ምትሃት ያዩ ነው መሰላቸው። ደነገጡ። እኔ ነኝ አላቸው የሰላሙ አለቃ። ሁሉ ነገር የሚገዛለት ጌታ እኔ ነኝ አላቸው። ጴጥሮስ አንተ ከሆንክስ እባክህ ጥራኝ አለው። ያ ጥራኝ ወደ ምን ችግር አለ? ጠራው። የሆነው ታሪክ ላሳጥረው ጴጥሮስን ከመስጠም አውጥቶት በውሃው ላይ ጴጥሮስም እንዲለማመድ አድርጎት that is the only experience 12ቱ የሌላቸው አንድ ጴጥሮስ የሚለይበት ነገር የዛን ቀን ያደረጋት ነገር ነው። ከሰላሙ አለቃ ጋር እጅ ለእጅ ተያይዞ በማዕበሉ ላይ he walked with him እና የምፈልገው ጥቅስ ግን ያለው ልክ ኢየሱስ ሲገባ ወደ ጀልባው ማዕበሉ ጸጥ አለ ይላል። ያ የሰላም አለቃ ሲኖር ጸጥታ አለ፣ እረፍት አለ። ወገኖች ሆይ ይቆማል። የማይለወጥ ነገር የለም። የሰላም አለቃ ነው። ለዚህ ነው ጳውሎስ የሚላቸው ምንድነው? እነዚህን ነገሮች አስቡ፣ እነዚህን ነገሮች አድርጉ። ከኔ ያያችሁትን ነገር የሰላም አምላክ ከእናንተ ጋር ይሆናል። የሰላም አምላክ ፕሬዘንስ በህይወታችን እንፈልጋለን። የሰላምን አምላክ መገኘት ሐለወቱን በመንገዳችን ላይ እንፈልጋለን። የሰላም አምላክ አብሮን እንዲሆን ዘመናችን እንዲያስጨርሰን በመጨረሻው በጥሩ ተጠናቀን ከአባቶች ጋር በሰላም ታንቀላፋለህ እንዳላቸው የእግዚአብሔር ወዳጆች ተባርከን ዘመናችንን በሰላም መጨረስ ከፈለግን የሰላም አምላክ ከኛ ጋር የሚሆነው እነዚህን ስናስብ፣ እነዚህን ስናደርግ ነው። እነዚህን የመሳሰሉትን ነገሮች አስቡ፣ እነዚህን ከኔ ያያችሁትን ነገር አድርጉ። ያን ጊዜ የሰላም አምላክ ከእናንተ ጋር ይሆናል።